በጣም ሰዎቹ ቢሰሙት ፌንት ይነቅላሉ ሁሉም። ግን እናንተ አይደላችሁ የምትሰሙት፣ ዛፍ ነው የሚሰማው አለ። ይሄን አስተምሮ ከየት ነው የቀዳው መሐመድ? ለመጀመሪያ ጊዜ የሰማው ይሄን አስተምሮ አላህ ነግሮት ነው እናንተ እንደምትሉት ወይንስ ተረት ተረት ነው? ይኸው አይሁዶች እንዴት ትሪክ እንደሚሰሩት እንዴት እንደ ድራማ እንደሚጫወቱበት እንመልከት። አንብባ እንዴ ቀጥል። ኦኬ ናሬትድ አይሻ ይላል። አይሻ እንደዘገበችው two old ladies from among the Jewish ladies entered upon me and said አይሻ እንደዘገበችው ሁለት አረጋውያን አይሁዳዊ ሴቶች ወደ እኔ ገቡና እንደዚህ አሉ። The dead are punished in their graves. ሙታን በመቃብር ውስጥ ይቀጣሉ። But I thought they were telling a lie and did not believe them in the beginning. ነገር ግን እኔ የዋሹ መስሎኝ አላመንኳቸውም ነበር መጀመሪያ ላይ። አይሻ ነች ይህንን የምትለው። አይሁዳውያኖቹ ሴቶች ገብተው እንደዚህ ስሏት፣ እሷ ግን አላመነቻቸውም እየዋሿት መስሏት። When they went away and the prophet entered upon me, I said, እነርሱም በሄዱ ጊዜ እና ነብዩ ወደ እኔ በመጣ ጊዜ እንደዚህ አልኩኝ። Oh Allah's messenger, two old ladies and told him the whole story. ከዛ በኋላም የአላህ መልእክተኛ ሆይ ሁለት አረጋውያን ሴቶች ወደ እኔ መጥተው ብላ ታሪኩን ነገረችው፣ የተከሰተውን ነገር። እርሱም እንደዚህ አላት፣ they told the truth, እውነት ነግረውሻል። The dead are really punished to the extent that all the animals hear the sound resulting from their punishment. እውነት ነግረውሻል። እንዲያውም the dead are really ሙታን በእርግጥ የሚቀጣሉ ምን እስከሚሆን ድረስ እንስሳዎች taking refuge with Allah from the punishment of the grave in his prayers. ከዛች ጊዜ ጀምሮ በሆኑ ነው እኮ የሚያስቀው። ከዛች ጊዜ ጀምሮ ይህንን ከነገረኝ ጊዜ ጀምሮ ሁል ጊዜ አያዋለሁኝ ያለህን መልእክተኛ ከመቃብር ቅጣት ራሱ እንዲጠበቅ ሲጸልይ ሁል ጊዜ አያዋለሁኝ። ከዛች ጊዜ ጀምሮ ይህንን ከነገራት ጊዜ ጀምሮ አይሁዳውያን ሴቶች መጥተው አይሻን አናግረዋት፣ አይሻ ሄዳ ከጠየቀችው በኋላ መሐመድ አዎ ልክ ነው ብሎ ከመለሰላት ጊዜ ጀምሮ ከዚህ ጊዜ ጀምሮ እሱ መጸለይ ጀመረ ከመቃብር ቅጣት እንዲ። አይሁዶቹ ያለው ተንኮለኛ ናቸው። በጣም ተንኮለኛ ስለሆኑ የሆነ ነገር ይሉታል። መሐመድ እውነት ይመስለውና መገለጥ ያደርገዋል። ሃይማኖት ነው ያድርገው የሚመሰርተው እና እንግዲህ በመጽሐፍ ቅዱስ ላይ የለም ይሄ በመቃብር ውስጥ ሽንት ነክቶ ትቀጣለህ ምናምን የሚባል ተረት ተረት የለም። አይሁዶቹም ብለው ለአይሻ በመቃብር ውስጥ እኮ ሰዎች እየተቀጡ ነው ምናምን ነገር ሲሏት አላመነችም። ምክንያቱም እሷ አታውቅም፣ አልሰማችም። ከዛ ወደ አማርኛ ቀይርለት ወደ አማርኛ ቻትጂፒቲ። ከዛ ምን አለችው? የሆኑ አይዶ መጥተው እንዲህ ሲሉ ሰማዋቸዋል። አዳመጠና ይሄ ነገርማ እውነት ነው አለ። አዎ በመቃብር ውስጥ ይቀጣሉ፣ ሲጮሁ ግን እኛ ማንሰማው እንስሳትና ዛፍ እየሰማቸው ስለሆነ ነው አለ። ሰው ቢሰማቸው ፌንት ይነቅላል። ስለዚህ እንደዛ ነው አለ። ከዛን ቀን ጀምሮ ከመቃብር ቅጣት አስጥለኝ እያለ ጸሎት ማድረግ ጀመረ። ኔክስት አሳያችኋለሁ። ቆሞ መሽናትም አቆመ። ቁጭ ብሎ ሆነ የሚሸናው ማለት ነው። ሽንት እንዳይነካው ቁጭ ብሎ የሚሸናው። ለዛ ነው መሐመድ ጆሮ ነው ያሉት በዘመኑ የነበሩ ሰዎች። መሐመድ ጆሮ ነው ሲሉት የነበረው ለዛ ነው። መሐመድ ጆሮ ነው ወሬ ሰሚ ነው ይላል ነበር። በደንብ ወሬ ይሰማል። ሰላም ወደ አማርኛ እንዳይቀይረው። ለአንብባ ከአይሁድ ሴቶች መካከል ሁለት አረጋውያን ሙባረካለ አይሁድ ሴቶች መካከል ሁለት አሮጊት ወደ እኔ መጡና ሙታን ከመቃብራቸው ውስጥ ይቃጠሉ አሉኝ። አንብብልኝ
መጀመሪያ ግን ይህን እንደ ሐሰት ቆጥሬ አላመንኳቸውም። ከዚያ በኋላ ሄዱ፣ ነቢዩ ወደ እኔ ገቡ። እኔም የአላህ መልእክተኛ ሆይ 2 አሮጊቶች ብዬ ሁሉንም ነገር ነገርኳቸው። እርሳቸውንም ያው አሮጊቶቹ የነገሯት ማለት ነው። እሳቸውንም እነርሱ እውነት ተናግረዋል። ሙታኖች በእርግጥ በመቃብሮቻቸው ይቀጣሉ የሚያስከትለውም የቅጣት ድምፅ ድረስ እንስሳትም ይሰሙታል አለ። ቅጣቱ ሲቀጡት ድምፁ እንስሳት ሳይቀሩ ይሰሙታል። እስከዚህ ድረስ ነው የሚቀጡት አለ። ከዚያ በኋላ ሁልጊዜ በሶላታቸው ውስጥ ከመቃብር ቅጣት አላህን ሲጠብቃቸው አየኋቸው ትላለች። ከዚያ በኋላ ሁልጊዜ ከዛ ዊች ሚንስ ይህንን ካለበት በኋላ ሙሐመድ ምን ማለት ከመቃብር ቅጣት ጠብቀኝ እያለ ሁልጊዜ ጸሎት ማድረግ ጀመረ። አይሁዶቹ ከተናገሩ በኋላ ሴቶቹ እንደዛ ብለው ሲሏት፣ ኦራይት ሙባረክ ይሰማል። ኦኬ ከመቃብር ቅጣት አላህ እንዲጠብቅ ሁልጊዜ አንተ ጸሎት ታደርጋለህ ለሙሐመድ? አረ በጣም ምን እያልክ የፈጣሪ ስለሆን ማለት ነው። ምን እያልክ ነው የምጸልየውስ? ነገር ከመቃብር ቅጣት ኦኬ እሺ፣ የመቃብር ቅጣት ከሚያስከትለው አንዱ ምንድን ነው? እሱ ጣዖት ማምለክ። ኦኬ ሌላስ? ከፈጣሪ ውጭ ያለው ነገር ማምለክ። ሌላስ? አምላክ 3 ነው ማለት ነው። ኦኬ ልክ እንደናንተ ነው። ኦኬ እስኪ እኛ ክርስቲያኖች መቃብር ቅጣት ትቀጣላችሁ የሚል ታመጣልኛለህ? ሱናን አናሳይ 20:69 አንድ ያዘጋጅልኝ። የመቃብር ቅጣት ሽንት ሊያስቀጣ ይችላል። አንደኛ ቅጣት የሚያስቀጣው ምን እንደሆነ ታውቃለህ? ፈጣሪ 3 ነው 2 ነው ብሎ ማለት። ፈጣሪ 1 እና 1 ብቻ ነው። ወልሲ እስኪ እናያለን። የእናንተ አምላክ ስንት ነው? እናያለን። የአንተ አላህ ስንት እንደሆነ ስለማይታወቅ ስንት ብለህ እንደምታመልክ አናውቅም። አንዴ ክፈትልን። ሱናን አናሳይ 20:69 መልስልኝ። አምላካችሁ ስንት ነው? ዋይ ተረጋጋ። ተጀምሮ አላለቀውም። ግማሹን አላህን እያመለክ ገነት ተገባን። አይሚን መቃብር ውስጥ ቅጣቱ አይቀርልህም። አንተ እንደምትቀጣ ላሳየ ነው። ሱናን አናሳይ 20:69 ላይ እችን አዲስ አያት መልስልኝና ከዛ ባር ትገባለህ ወደዛ። ዋነኛ መቀጫህን እኮ ነው ያሳየው። ያው ተርጉምለት ወይ ነው የእናንተ አምላካችሁ ስንት ነው? አሁን የትም ሽፍት አታደርግ። ቶፒኩ ላይ ቆም ወንድሜ። አንተ ራስ ጥያቄ መልስልኝ። አንተ ልብካም ጥያቄ መልስልኝ። አንተ አይተናነቅ። ቆይ ተረጋጋ። እሺ ቀጥል። አርዲ ተጀምሮ ያላለቀውን ጣዖት እያመለክ ቁጥር ትጠራለህ እንዴ? ስንት ነው ብለህ ኖቪኪን ጀሚናይ ላይ አድርገው ዳታቤዙ የአማርኛ ዳታቤዙ እሱ ነው የሚሻለው። ጀሚናይ ተቀጣይ የአላህ መልእክተኛ በ2 መቃብሮች አጠገብ አለፉና እንዲህ አሉ። እነዚህ 2 በእርግጥ እየተቀጡ ነው፣ ነገር ግን ለሞተው አስቸጋሪ በሆነ ነገር አይደለም የሚቀጡት። ለመተው አስቸጋሪ በሆነ መልኩ አይደለም የሚቀጡት። አንዱ ከሽንት እንዳይነካው ሰውነቱንና ልብሱን ስላልተጠነቀቀ ነበር። ሌላው ደግሞ ሐሜትን እያሰራጨ ያመላለስ ስለነበር ወይም ይመላለስ። በምን ነበር የሚቀጣው? ሙባረክ በምን ይላል? አሁን እዚህ ጋር ጥፋቱ ምንድን ነው? በሽንት ምክንያት በመቃብር ውስጥ ትቀጠቀጣላችኋ። እንዴት? ምን እንዴት አለ? አሁን አነበብከው እኮ ተረዳው። ሽንት ከነካህ በመቃብር ውስጥ በመዶሻ ትወገራለህ አይደል? እድሜ ልክ እስከ ቅያማ ድረስ ዘንድሮ ብሞት እስከ ቅያማ ድረስ በመቃብር ውስጥ አላህ ይወግረሃል። ሽንት ነክቶሃል የሆነ ሰዓት ብሎ እስከ ቅያማ ድረስ ሚና አለ። እሱን ሰጥሃለሁ። እኛ አሁን ትወገራለህ ትወገርም? ሽንት ከነካህ አልወገርም። ያው አዲሱ እየዋሸ ነው። መሐመድ እያታለለ ነበረ። እንደናንተ አይደለም። እኛ ንጽህናችን እንጠብቃለን፣ ታዘናል እኮ። ያው ሽንት ከነካ እኮ ምንድን ነው የሚለው? ከነካ ግን ትወገራታለህ ይላል በመቃብር ውስጥ። የት ያለ ትወገራለህ የሚለው? ይኸው የምትቀጣው ምንድን ነው? እሱ የመቃብር ቅጣት ውግራት የለውም። ስትቀጣ
ሰዎቹ መቃብር ውስጥ እየተቀጡ እየጮሁ ያያቸው ሲቀጡ እየጮሁ የነበረው በምን ምክንያት ነው? ሽንት ነክቷቸው ሳይወገሩ ነው የጮሁት የተባለው እኮ ሽንቱን ሰንቶ ማያደራርቅ ሰው ነው የተባለው እኮ። ሽንቶሽ አላደራረቀም። ስለዚህ ወገራታል አይወገርም ካላደራረቀ። አምላክ ግን ምን አይነት ክፉ ነው? ገና ለገና ሽንትህን አላደራረክም ብልትህን በድንጋይ አልፈተክም ብሎ በመዶሻ የሚቀጠቅጥህ ምን አይነት ጨካኝ ቢሆን ነው? በመቃብር ውስጥ በመዶሻ የሚለው በምንድን ነው የሚቀጠቅጥህ? በሌላ ነገር ጥላ አታውራ። በመዶሻ የሚለው አሳያለሁ። በመዶሻ እንደሚወግርህ አንዴ ክፈትልኝ። እንትና ቪኪ ቡሃሪ 13:38 አምላክ ምን መንጠብቅም ለምን ትበሳጫለህ? 13:38 በመዶሻ እንደምትወገር ላሳየህ። ምን አይነት ጭካኔ ነው ያለው? አላህ ግን ገና ለገና ይቀበላል። ይህ ጠቃይ ከመለስከልኝ አሁን ጭንቅላት አልባውን አካል እየተከተልክ እኮ አሁን ከምንኖር እኮ እምነት አልባ ብትሆን ይሻላል። ተረጋጋ። ያው ቀጥል። ጠቀም ብቻ መልስልኝ። አሁን ቆይ ተረጋጋ። አዳምጥ። ፓኒክ አታድርገህ። ተረጋጋ። ቆይ ኮምፒውተር ላይ ስራቱ በጣም ቀጫጫ ነው። አርዲ ከታየ አንብበው። ለእኔ አይታየኝም። እዛ አድርገው። ቆዮ እንድንፈጥን ነብዩ እንዲህ አሉ። ሰው በመቃብር ውስጥ በሚቀበርበት ጊዜ ባልንጀሮቹም ተመልሰው ሲሄዱ የእግራቸውን ድምፅ እንኳን ይሰማል። አሁን እዩት። አሁን እዚህ ጋር የምትይዙልኝ ነጥብ ሞት በእስልምና ምንድን ነው? መስማት የሚችል ከሆነ ሲመታ የሚጮህ ከሆነ ሞት ምንድን ነው በእስልምና? ሞቷል ይሄ ሰውዬ። የሚሰማ ከሆነ ሲመታ የሚጮህ ከሆነ ሲጠየቅ የሚያውቅ ከሆነ መቃብር ውስጥ ጸሎት የሚያደርግ ከሆነ ይህ ሰውዬ በህይወት እኮ ነው ያለው። ከመቃብር አውጡት እንጂ ሲሄዱ ሁሉ ኮቴያቸውን ይሰማል። መቃብር ውስጥ ነው። ሲመታ ያመዋል ይላል፣ ይጮሃል። ይህ እኮ አልሞትም፣ በህይወት እኮ ነው ያለው። አውጡት ከመቃብር። በህይወት ያለ ነው። መልስልኝ ነው። ቆይ ተረጋጋ። ሙባረክ ቀጥል። እንትና ጨርሰው በፈጠረ ጠቂ መልስልኝ። በዚያን ጊዜ ሁለት መላእክት ወደ እርሱ ይመጣሉ፣ ወደ እርሱ ይመጣሉ። ስለዚህ ሰው ሙሐመድ ምን ትል ነበር ይሉታል ብለው ሲጠይቁት ምን ይላል? እርሱ የአላህ ባሪያና ይጠይቁታል። መላእክቱ አስቀምጠው ሰውየውን ቁጭ አድርገው ጥያቄ ይጠይቁታል፣ ቃለ መጠየቅ ያደርጉለታል። መላእክት ይመጡና አስቀምጠው ስለዚህ ሰው ምን ትላለህ ብለው ይጠይቁታል። አንድ የሚጠይቁት ምንድን ነው? እርሱ የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ ይላል። ስለ ሙሐመድ ምን ትላለህ ብለው ነው የሚጠይቁት። ይመሰክራል። ከዚያም በጀሃነም ውስጥ የነበረን ቦታ ተመልከት፣ አላህ በምትኩ በጀነት ውስጥ ቦታ ሰጥቶሃል ይባላል። ሰውየው ያው ሲመሰክር ሻሃዳ ሲይዝ በሙሐመድ። ነቢዩም አክለው ሟች ሁለቱንም ቦታዎቹን ያያል። ነገር ግን ካፊር ወይም ሙናፊቅ ለመላእክቱ አላውቅም ይላቸዋል። ማነው ነቢይ? ተመልሻለሽ። ማነው ነቢይ ሲባል አላውቅም፣ ሰዎች የሚሉትን ብቻ ነበር ይላል። ከዚያም አላውቅህም፣ መመሪያውንም አልተከተልክም፣ ቁርአንንም አላነበብክም ይባላል። ከዚያም በሁለት ጆሮዎቹ መካከል ምንድን ነበር ሲል ቅድም ነበረው ደግሞ ደሽ የምትል መቅጫው ምንድን ነው? መዶሻ ነው። መዶሻ ነው። ከመቃብር ቅጣት ደግሞ ትልቁ የሚቀጡበት ሽንት ነው። ቡልጓል ማርያም 104 ና እንደክፈተው አሰማ ነው። ከተረጋጋባት ትልቁ የመቃብር ቅጣት ከሚያስቀጣው አንዱ ደግሞ ሽንት ነው። ማስረጃ ቡልጓል ማርያም 104 104
መዶሻ ከመቃብር ውስጥ አዳሜ ልትወገሪ ነው። ይሄ አሁን ጭንቅላት አንድ እሺ ሜሬም እሺ ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ቀጥለሽ